ሴቷ ፈርዖን ብለው ይጠሯታል። ግብፃውያን ኦርቶዶክስ ክርስቲያኖችን በማሳደድና በማስጨነቅ ክርስቲያኖችን እንደ ጠላትና እንደ መጻተኛ አድርጋ የምትቆጥር ግን በሀገረ ግብፅ ከፍተኛ የስልጣን ደረጃ ላይ የምትገኝ እጅግ ሲበዛ አክራሪ ሙስሊም ናት። ቢሆንም ግን ጌታ በሱ ላይ የበረቱትን ሳይማርክና እጅ ወደ ላይ ሳያስብል አይቀርምና እንዲህ በግብፃውያን ክርስቲያኖች ላይ እልክ ይዟት ታሳድድና ታስጨንቅ የነበረችውን ግብፃውያን እንደሚሉት ሴቷ ፈርዖን ጌታ ኢየሱስ ክርስቶስ በሚያስደነግጥና በሚያስገርም ግርማ ሞገስ ወደ እሷ በመምጣት ሳኦል ክርስቲያኖችን ያሳድድበት ከነበረው መንገድ እንደመለሰው ሁሉ ይህች የግብፅ ክርስቲያኖች ጠላት የሆነችውን ሴት በመጨረሻም ሰዓት ላይ እጅ እንድትሰጥ በማድረግ ከእስልምና ወደ ክርስትና በመምጣት ከአሳዳጅነት ወደ ተሳዳጅነት የመጣችውን አስገራሚ አክራሪ ሙስሊምን ታሪክ በተመለከተ ይዤላችሁ ቀርብ ያለው። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ግብፃውያን ክርስቲያኖችን ያስጨነቀችውና ያንቀጠቀጠችውን አስደንጋጭና አስፈሪዋን ባለስልጣን ሴት ታሪክ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ክርስቲያን ሰዎችን ከተማሪ እስከ ባለስልጣናትና ነጋዴዎች ድረስ በማጥቃትና በማሳደድ እጅግ የታወቅኩ ነኝ። ስሜ ከተጠራ የፊቴ ግንባር የማይፈታ ከኃይለኛ ተናጋሪነቴና ከግርማ ሞገሴ ለእስልምና ካለኝ ቅንዓትና መቆርቆር የተነሳ መጽሐፍ ቅዱስ ላይ ካነበብኩት ሳውል ከተባለው የአሁኑ ጳውሎስ እጅግ የከፋው ጨካኝ የክርስቲያኖች ጠላት ነበርኩ። ግን እግዚአብሔር አምላክ እንዲህ ያሉት ሰዎችን ወደ ገዛ ፍቅሩና ምርኮ ያመጣልና አሁን ከእስልምና ወደ ክርስትና የመጣሁበትን ብዙዎች በኃይለኛነቴና በጨካኝነቴ የሚያውቁትን ታሪክ አጋራችኋለሁ። የዚህ ታሪክ መጀመሪያ የሆነው ከወለድኳቸው ልጆች መካከል አንደኛዋ የጠየቀችኝ ጥያቄ ነበር። በሕይወቴ የመጀመሪያ የሆነውን የጥሪ ደውል እየሰማሁት ልጄም ካቀረበችልኝና እጅግ በጣም ካናደደኝ በኋላም ክርስትናን እንድቀበል ክርስቶስም ወደ እኔ እንዲመጣ ያደረገው ጥያቄን ነበር ይህች ልጄ የጠየቀችኝ። በዚህ መሃል አንድ ቀን ሴቷ ልጄ አንድ እንግዳ ጥያቄ አቀረበችልኝ። እማዬ ክርስቲያን ባል ማግባት እችላለሁ ስትል በድንጋጤ ጮኩና አፈጠጥኩባት። አይደረግም፣ በጭራሽ አይደረግም፣ ፈጽሞ ሊሆን የሚችል ነገር አይደለም። ይህንን ነገር እንኳን ልታደርጊው ደግመሽ እንኳን ብታስቢው እኔ ራሴ እገልሻለሁ አልኳት። እርሷ ግን ኢንጂነር እኮ ነው፣ ደግሞም ከታወቀ ቤተሰብ የተወለደ ነው። ቤተሰቦቹ ወደ አሜሪካ ሊጓዙ ስለሆነ እኔም አብሬው መሄድ እፈልጋለሁ። እዚያ እንጋባለን። ደግሞም ከአንቺ በቀር ይህንን የሚያውቅ ማንም የለም ስትል መለሰችልኝ። ፊቷ ላይ አፈጠጥኩና እንደ ብራቅ እየጮኩባት አሞሻል? ሙስሊም እኮ ነሽ፣ እንዴት አድርገሽ ነው ክርስቲያን ካፊር የምታገቢው? ኃጢአት፣ ወንጀል፣ በደል ነው ብዬ ጮኩባት ብቻ ሳይሆን ልገላትም ምንም አልቀረኝ ነበር። ከዚያም እኔን ሳታማክሪኝ ጋብቻውን በተመለከተ ምንም ማድረግ እንደሌለባት በኃይልና በቁጣ ቃል አስገባኋት። ፈጣሪ ለእኔና ለልጆቼ አንድ ጸጋ ሰጥቶናል። በአስቸጋሪ ነገር ውስጥ ሆኜ አምላኬን ስለምነው መልሱን በህልም ይነግረኝ ነበር። ልጄም ልክ እንደ እኔው ናት። እናም ይህንን ወጣት በተመለከተ ፈጣሪን በጸሎት እንድትጠይቅና በህልሟ ያየችውን ሳትደብቅ እንድትነግረኝ መከርኳት። በነጋታው ጠዋት ልጄ ከህልሟ ያየችውን እንድትነግረኝ አደረግኳት። በምንጭ አጠገብ በተሰራ ሰፊ ጎዳና ላይ እየተጓዝን ነበር አለችኝ። በመንገዱ መጨረሻ መስቀለኛ መንገድ አገኘውኝ። በየትኛው መንገድ መቀጠል እንዳለብኝ ግራ ገብቶኝ ስቆም 3 ሂጃብ የተሸፈኑ ልጃገረዶች መጡና ከኛ ጋር እንሂድ አሉኝ። ነገር ግን ከእነርሱ ጋር ለመሄድ ልቤ አልፈቀደም።
ከዚያም መስቀሎች የሞሉበት አረንጓዴ ቀሚስ የለበሰች ልጃገረድ አየሁ። እርሷም እጄን ያዘችኝ። እኔም በልቤ ደስ ብሎኝ ተከትያት ሄድኩኝ ብላ እጅግ አስደንጋጭና ስፈራው የነበረውን ከንቱ ነገርን ነገረችኝ። የዚህን ህልም ትርጉም ልረዳው አልቻልኩም ነበር። እርሷም ይህን ወጣት ልብሽን ስላማለለው ባልተጨበጠ ነገር እየቃዠሽ ይመስለኛል፣ ልታገቢው በጣም ሳትፈልጊ አልቀረሽም። ይህንን ሐሳብሽን ቸል የምለው እንዳይመስልሽ፣ በይ ይህንን ነገር ደግመሽ እንዳታነሽብኝ ስል ተቆጣዋት። እርሷ ያልኳትን እንደምታደርግ ቃል ገባችልኝና ነገሩ በዚህ ተዘጋ። ከዕለታት በአንድ ቀን የትምህርት ቤቱ ጸሐፊ በሆነችው ሙስሊም ሴትና በእኔ በኃላፊዋ መካከል አንዳንድ ግጭቶችና አለመግባባቶች መፈጠር ጀመሩ። እኔም እርሷን ወደ ሌላ ቦታ አዛውረው በጥሩ ጸሐፊ እንዲተኩልኝ አመለከትኩኝ። አንድ ቀን የአስተዳደርና የፋይናንስ ኃላፊው ትምህርት ቤቱን ሊጎበኝ ሲመጣ ጉዳዩን አነሳሁበት። እርሱም ይህችን ጸሐፊ አዛውሮ በሌላ ትጉና ቀልጣፋ ጠንካራና ተግባቢ በሆነች ጸሐፊ እንደሚተካልኝ ቃል ገባ። ምን ያደርጋል ታዲያ ልጅቱ ክርስቲያን ናት። ጸሐፊ ማለት እኮ በእያንዳንዱ ነገር የምንገናኝ ሰው ናት። ፈጽሞ ክርስቲያን ልትሆንም አትችልም ስል አምርሬ ተቃወምኩኝ። ኃላፊው ግን በጸሐፊነት ተግባር ወሳኝ የሆነውን ታማኝነትን ገንዘብ ያደረገች በመሆኗ ልቀበላት እንደሚገባ አሳመነኝ። እንዲያውም እርሷን የሚያምነውን ያክል ራሱን እንደማያምን ነው እየነገረኝ። አዲሷ ጸሐፊያችን ሳሚያ ትባላለች። ለዳይሬክተሯ ሪፖርት ለማድረግ ስትመጣ ምን እንደምትመስል ለማየት በዳይሬክተሯ ቢሮ ቁጭ ብዬ ጠበቅኳት። እኔን የምትመለከትበት መንገድ የተለየ ነው። ከሁሉም ሰዎች አስቀድማ በትህትና ሰላም አለችኝ። እኔም በለበጣ ፈገግታ ምላሹን ሰጠኋት። እርሷ ግን ሳትናደድ ሳትገረምም ፈገግ አለች። በአንገቷ ላይ ትልቅ ቆዳ መስቀል አጥልቃለች። እኔም ለትምህርት ቤቱ አዲስ በመሆኗ ማን እንደሆንኩና ምን እንደምፈልግ ትምህርት ቤቱን ቀርቶ አይደለም ግብፅን ያንቀጠቀጥኩኝ ለክርስቲያኖች የከፋና የመረረ ጥላቻ ያለኝ ሴት መሆኔን ያወቀች አይመስለኝም። አሁን በዚህ በተቀጠረችበት ትምህርት ቤት ውስጥ የአንገት መስቀል አድርጋ ክርስቲያን ሆና መምጣቷ ዋጋ እንደሚያስከፍላት የገባት አልመሰለኝም አልኩና አንድ ሰው ወደፊት ሲነግራትና ያለችበትን ተቋምና የኔን ባህሪና ኃይለኝነቴን ስትሰማ ለትዕዛዞቼ ሁሉ ተንበርካኬ ትሆናለች ብዬ አስብኩኝ። በነጋታው ቢሮዬ ድረስ እንድትመጣ ነገርኳት። እርሷም ያለማወላወል አደረገችው። በትዕቢት መንፈስ አንገቴን ወደ ወንበሩ አዘንብዬ እንድትቀመጥ አመላከትኳት። እርሷም እሺ ብላ ተቀመጠች። የምታደርገውን ሁሉ በአትኩሮት እከታተል ነበር። ቀድሞ ከማውቃቸው ሁሉ ለየት ያለች ጠንካራና በራስ መተማመን እያላት ሴት ናት። ጠንካራ ስብዕና፣ ድፍረት፣ የደስደስ ያለው ገጽታና በራስ የመተማመን ችሎታም እያዳበረች እንደሆነ ከድርጊቷና ከምታደርጋቸው እንቅስቃሴዎች ያስታውቅባታል። ምንም አይነት ትችት ባዘንብባትም አትደናገጥም፣ አትበረግግም። የምፈልጋቸው አይነት ጠባያት እያሏት ሴት ናት። ግን ምን ዋጋ አለው? ክርስቲያን ናት። ክርስቲያንም ከመሆኗም በላይ ደግሞ በዚህ ተቋም ውስጥ ደግሞ በአንገቷ ላይ መስቀል አድርጋ መምጣቷ ያላት ባህሪና ስነ ምግባርን ምንም ሙሉ ሊሆንልኝ አልቻለም። በሕይወቴ ለመጀመሪያ ጊዜ ሀፍረት ተሰማኝ። ምንም እንኳን እኔ የ45 ዓመት ሴት እርሷ ደግሞ በ30ዎቹ ውስጥ ያለች ወጣት ብትሆንም ውስጤ ግን ከእርሷ እጅግ ያነስኩ ያክል ነበር ይሰማኝ የነበረው። የሥራ ግንኙነታችንን ሁኔታ መላልሼ ገመገምኩት። ሳሚያ እስራኤል ቀላልና ቀና ለማድረግ ዘወትር ትጥራለች። ከኔ በላይ የእኔን ሥራ ጫና ተሸክማለች። የምትወደኝ መሆኗን እንድገነዘብ ለማድረግ ምንጊዜም ጥረት ታደርጋለች። እኔ ግን ይህንን ሁሉ እንክብካቤና ጥንቃቄ ለእኔ ለማድረግ ለምን እንደምትፈልግ እንቆቅልሽ ሆኖብኛል።
ምናልባትም በትምህርት ቤቱ ያሉ ክርስቲያኖች ስለ እኔ ጠባይና ከእኔ ምን መጠበቅ እንዳለባት ያለኝን ባህሪና አቋምን ሳይነግሯት እንዳልቀሩ ገምቻለሁ። ሳሚያን ከመጥላት ይልቅ እንደውም በየጊዜው እየወደድኳት መጣሁ። ለየት ያለ የንግግር ችሎታ፣ ለስላሳ ድምፅ፣ ትህትናና ጥበብ በእርሷ ዘንድ ይታዩኛል። የተረጋጋና ሰላማዊ የሆነ ድባብም በዓይኗ ላይ ይረባል። እኔ ግን ስለ እነዚህ ነገሮች አንስቼ አስተያየት ሰጥቻት አላውቅም። ምንም እንኳን የትምህርት ቤቱ ንግሥት እኔ መሆኔን ብታውቅም እርሷ ግን በሁለመናዋ ከእኔ ላቅ ብላ ትታይ ነበር። እኔም እያደር ሳሚያን ይበልጥ እየወደድኳት መጣው። በመካከላችን መራራቅ ቀርቶ ወዳጅነት እየጠነከረ መጣ። ከውስጧም አንዳች ልዩ የሚስብ የሚማርክና የሚቆጣጠር ነገር አላት። እኔም ይህንን ተሰጥኦዋን ለመመርመር ወደድኩኝ። ለዚህ እንዲያመቸኝም የሆነ ምክንያት እየፈጠርኩ እርሷን ወደ ቢሮዬ እጠራት ነበር። አንድ ቀን በጥቅምት 1987 ዓመተ ምህረት ለብዙ ሰዓታት ሳንሰለቻች ከተጨዋወትን በኋላ ሳሚያ ለመሆኑ በእግዚአብሔር ታምኛለሽ ስል እንደዋዛ ጠየቅኳት። እርሷም አዎ ከእግዚአብሔር በቀር ሌላ አምላክ የለም ስትል መለሰችልኝ። ጆሮዬን ማመን ነው ያቃተኝ። እጅግ በጣም ተገርሜ ክርስቲያኖች በአንድ አምላክ ብቻ ነው እንዴ የምታምኑት ስል በግርምት ጠየቅኳት። እርሷም መለስ አድርጋ አዎ እኛ ኦርቶዶክሳውያን ክርስቲያኖች በአንድ አምላክ ነው የምናምነው ስትል መለሰችልኝ። እኔም እንደገባኝ ግን ክርስቶስና ድንግል ማርያምን የሚባሉ ተጨማሪ አማልክት አሏችሁ አልኳት። እርሷም ተመቻቸችና ያማ ብዙ አማልክት ማምለክ ነው። እኛኮ በብዙ አማልክት አናመልክም፣ የምናመልከው በአንድ አምላክ ነው። ቀጠል አድርጋም ድንግል ማርያም የኢየሱስ ክርስቶስ እናት እንጂ አምላክ አይደለችም ስትል በፍርሃት ሳይሆን በራስ በመተማመን በፈገግታና በደስታ ነበር ይህንን እምነቷን የገለጠችልኝ። አንድ ትልቅ ፒራሚድ የሚያክል ቋጥኝ አናቴ ላይ ተንዶ የወደቀ ነበር የመሰለኝ። ክርስትና በአንድ አምላክ ማመንን ያስተምራል የሚለው ለእኔ እንግዳ ነገር ነው። ይህ ጉዳይ እኔ ስለ ክርስትና ከማስበው ፈጽሞ የተለየ ነው። ለክርስቲያኖች አስቸጋሪና ጨካኝ የሆንኩት ባለማወቄ መሆኑ ገባኝ። ምንም እንኳን በውስጤ ጸጸትና አፍረት ቢሰማኝም ከእርሷ ግን ብዙ ነገር ለመስማት ጓጓሁኝ። በክርስቲያኖች ላይ የፈጸምኩት ሁሉ ትዝ አለኝ። ምን አይነት አሰቃቂ ወንጀልና ስደት ነው በእነርሱ ላይ ስፈጽም እየኖርኩት። ስለ እነርሱ የበለጠ ለማወቅ ጓጓውና እስቲ ስለ ክርስትና ንገርኝ ስል ጠየቅኳት። ስለ ክርስትና መናገር ስትጀምር ሳሚያ የዕጣን መዓዛ ክፍላችንን አወደው። የሚገርም እኮ ነው። እንዲህ ያለ መዓዛ ከዚህ በፊት ሸቶኝ አያውቅም። አቅሌን የሳትኩ መሰለኝ። ለመሆኑ በሕልሜ ነው ወይስ በውኔ ይህ ሁሉ የሚሆነው ስል ራሴን ጠየቅኩኝ። ሐሳቤን እንደምንም አሰባሰብኩና ገለጻዋን በጥሞና መከታተል ጀመርኩኝ። ድንግል ማርያም ከእናት ከአባቷ ተለይታ 12 ዓመት እስኪሆናት ድረስ በቤተ መቅደስ በሃይማኖታዊ ስነ ሥርዓት አደገች። ከዚያም በትውፊት መሠረት ይጠብቃት ዘንድ ለአንድ አረጋዊ አደራ ተሰጠች። ነገር ግን በሁለቱ መካከል ምንም አይነት ግንኙነት ወይም ጾታዊ ግንኙነት ሳይኖራቸው ጌታችን ኢየሱስ ክርስቶስን ወለደችልን አለችኝ። በመሃል አቋረጥኳትና ልክ ነሽ፣ ይህማ በእናንተም ብቻም ሳይሆን በቁርአንም ተገልጧል አልኳት። ከዚያ በኋላ ውይይቱን መቀጠል አልቻልኩም። የድካምና የመድረቅ ስሜት ተሰማኝ። ውይይታችንም እዚያ ላይ ተገታ። እሷም በውስጤ የፈጠረችውን ነገር ሳትረዳው ቢሮውን ለቃ ወጣች። እንደ እውነቱ ከሆነ ላጠፋው የማይቻለኝ እሳት ነበር ለኩሳብኝ የሄደችው። ከዚያ ውይይት በኋላ ክርስቶስ ማን ነው እያልኩ ለራሴ መጠየቅ ጀመርኩኝ። ስሙ በተነሳ ቁጥር ከዚህ በፊት አጋጥሞኝ የማያውቅ እንግዳ ስሜት ውስጤን ይሰማኛል። የሚያጽናና የሚያስደስት አይነት ስሜት።
ክርስቶስን ባላውቀውም እንዲሁ እወደው ጀመር። ስለ እርሱ በሚገባ የማወቅ ጉጉት እየጨመረብኝ መጣ። ለዚህ ስል ከሳሚያ ጋር ይበልጥ መቀራረብ ጀመርኩኝ። ከእርሷ ጋር የማደርገው ውይይት በማለዳ ለመወጠን ስላሰብኩኝ በጠዋት ትምህርት ቤት እገባ ጀመርኩ። ከተዋወቅንበት ዕለት ጀምራ የምትወደኝ መሆኑን እንድረዳ አድርጋኛለች። በትምህርት ቤቱ የሚገኙ ክርስቲያኖች የነገሯትን ማስፈራሪያዎች ሁሉ ተቋቁማ እኔን ለመንከባከብና ለመቅረብ መሞከሯ የዚህ ማሳያ ነው። እንደ እውነቱ ከሆነ ወዳጇ እሆን ዘንድ ፍቅሯ አስገድዶኛል። ይህ ሁሉ እየሆነ እንኳን ክፉ ሐሳቦች በሕሊናዬ መመላለሳቸው አልቀረም ነበር። እናም አንድ ቀን ታማኝነቷን መፈተን አለብኝ ብዬ ተነሳው። አንድ ጊዜ ከተሰበሰበው የትምህርት ቤት ክፍያ ላይ 1000 ፓውንድ አንስቼ ደጋግሜ መቁጠሬንና ስህተት ሊገኝበት እንደማይችል ከነገርኳት በኋላ በድብቅ 10 ፓውንድ ጨምሬ ሂሳቡን እንድትሰራው ሰጠዋት። ከጥቂት ደቂቃዎች በኋላ ተጨማሪ 10 ፓውንድ አገኘሁ ብላ መለሰችልኝ። በሌሎች ተመሳሳይ አጋጣሚዎች ታማኝነቷን ፈትኛለሁ፣ ነገር ግን ልትበገር አልቻለችም። ስለዚህም በአነጋገሬ እርሷን ለማበሳጨትና ትዕግስቷን ለመፈታተን ፈለግኩኝ። ንግግሯን ሆን ብዬ አንቋሽሻለሁ፣ ሐሳቧንም አጣጥላለሁ። ከፍ ዝቅም እያደረኩኝ እሷን ማጣጣልና ማዋረድም ጀመርኩኝ። በዚህ መካከል የሚፈጠረውን ክስተትና የምትመልስልኝ ነገር ለማወቅ ስለፈለግኩኝ በዚህ ሁሉ ነገር እቃወማት ነበር። እርሷ ግን ሳሚያ ምንም እንዳልተፈጠረ አድርጋ ታልፈዋለች። ትህትናዋንና ትዕግስቷን በምንም መንገድ አታጣውም። ፈገግታዋና ሰላማዊ ጠባይዋ አይለዩአትም። አንዳንዴማ ይህንን የማደርግበትን ምክንያት ቀድማ ያወቀችው ሁሉ እየመሰለኝ የምትሰጠኝ ምላሽና እኔ የማደርገው የሚያናድድ ድርጊት እጅግ በጣም ይገርመኝ ነበር። እንዲህ እያሉ ብዙ ቀናት አለፉ። ስለ ክርስቶስ የማሰቡ ነገር ፈጽሞ ሊተወኝ አልቻለም። ስቀመጥ ስነሳም፣ በማንኛውም ስፍራ ሁሉ ኢየሱስ ክርስቶስን አስበዋለሁ። በተለይ ደግሞ ሳሚያ የነገረችኝን ነገር ስለ ክርስቶስና ስለ ትምህርቱ በየጊዜው እኔም እጠይቃት ነበር። የሚገርመው ነገር እርሷ ስለ ክርስቶስ መናገር ስትጀምር የሚያስደስተኝ የዕጣን መዓዛ ክፍላችንን ያውደው ነበር። በምናደርገው ውይይትና በዕጣኑ መዓዛ መካከል ያለው መስተጋበር የማወቅ ጉጉቴ ይበልጥ አቀጣጠለው። ይህ ሁኔታ ሲደጋግምብኝ ጊዜ ምናልባት የእኔን የማወቅ ጉጉት ለመጨመር በማሰብ ሳሚያ አንዳች የሚሸት ነገር ደብቃ እያመጣች ውይይት ስንጀምር እየረጨችው ይሆን እንዴ ብዬ ማሰብ ጀመርኩ። ይህንን ለማጣራት ደግሞ በምትናገርበት ጊዜ የምታደርገውን ሁሉ በንቃት መከታተል ጀመርኩኝ። ነገር ግን ምንም ነገር ማግኘት አልቻልኩባትም። ቀጥዬም ምናልባት በክፍሉና በውይይታችን መካከል አንዳች ግንኙነት ካለ ብዬ በመገመት ቦታውን ለመለወጥ ወሰንኩኝ። ከዚያ ቀን ጀምሮ አንዳንድ ቀን ወደ ፎቁ፣ ሌላ ጊዜ ደግሞ ወደ አትክልቱ ስፍራ ሄደን እንወያያለን። በጣም የሚገርመው ግን የዕጣኑ መዓዛ በምንሄድበት ቦታ ሁሉ ይከተለን ነበር። በመጨረሻም የሳሚያን ትምህርት ትክክለኛነት ለማረጋገጥ እግዚአብሔር የሚሰራው ተአምር ነው ብዬ አመንኩኝ። ተምታታብኝ፣ ግራ ተጋባኝ። ሳሚያ በውስጤ የተከመረውን ለዘመናት አምኘው የነበረውን እምነት ነው መናድና መሸርሸር እየጀመረችው። ለመሆኑ እውነቱ የት ነው ያለው? አምላኬ በሙሉ ልቤና በሙሉ ሰውነቴ እንደምወደው ያውቃል። ነገር ግን ደግሞ ከእርሱ እንደራኩኝ ሆኜ ይሰማኛል። ይህ ስሜት ደግሞ በጣም እየጎዳኝ ነው። ከእርሱ መራቄን ባሰብኩ ቁጥር ውስጣዊ ሕመሜ ይበረታብኛል። ይህ ነው እንግዲህ መቆሚያና መቀመጫ የሚያሳጣኝ። እየተረዳሁት እንደመጣሁት ከሆነ በእኔና በአምላኬ መካከል የመከለያ ግንብ ተዘርግቷል። በፍርድ ቀን በፊቱ ቆሜ ለሠራሁት ሥራ እንደምጠየቅ አውቃለሁ። ነገር ግን ሕይወቴን ስገመግመው ከኃጢአት ብቻ በቀር የሠራሁት አንዳች በጎ ነገር የለም። ስለሆነም ምንም ይሁን ምን እውነቱን ማወቅ አለብኝ ብዬ ወሰንኩኝ።
ህዳር 15 ቀን 1987 ዓመተ ምህረት ሳሚያ ወደ ቢሮዬ አርፍዳ ነበር የመጣችው። ደስተኛና ፍልቅልቅ ሆና ነበር። እኔም ሁኔታዋ ስለገረመኝ እንዲህ በጣም ደስተኛ የሆንሽው ምን አግኝተሽ ነው ስል ጠየኳት። እርሷም እየተፍለቀለቀች ዛሬ እኮ የገና ጾም መጀመሪያው ቀን ነው አለችኝ። እኔም በአሽሙር ደግሞ ክርስትና ጾምን ይቀበላል? ለመሆኑ በደንብ ትጾማላችሁ ወይስ እየበላችሁና እየጠጣችሁ ጾምን ትላላችሁ አልኳት። እርሷም እንደርሱ አይደለም፣ እኛ ክርስቲያኖች በርግጥ እንጾማለን፣ ለረጅም ሰዓታትም ከመብላትና ከመጠጣት እንቆጠባለን። ከዚህም በተጨማሪ በጾም ወቅት የተቀደሰ ሕይወት እንኖራለን ስትል አብራራችልኝ። ከዚህ በኋላ በምትለው ነገር ላይ መቀለድና መገዳደር አልቻልኩም። ዝምታዋን በእርጋታ ሳስተውለው ቆየው። በመካከልም ካደረገችው መስቀል ጀርባ አንዳች የሚያንጸባርቅ ነገር ተመለከትኩና ምንድን ነው ስል ጠየቅኳት። የድንግል ማርያም ስዕል ነው ስትል መለሰችልኝ። ገረመኝና በዚያ ጊዜ ፎቶግራፍ የሚያነሱ ወይስ ስዕል የሚስሉ ሰዎች ነበሩ እንዴ? ስዕሏ ከየት ተገኘ? ደግሞስ ሰዓሊዎች የእርሷ ስዕል ለመሆኑ እንዴት እርግጠኞች ሆኑ? እነዚህ ክርስቲያኖች ሞኞች ናቸው ማለት ነው? አንድ ሰዓሊ በሐሳቡ የፈጠረውን ስዕል የድንግል ማርያም ስዕል ነው ብሎ አሳምኗቸዋል ማለት ነው። ደግሞ የሚገርመው ነገር እነርሱም እውነት ነው ብለው መቀበላቸው ነው በማለት ተሳለኩባት። ይህንን እያሰብኩ እያለ ከመስቀሉ ጀርባ ይታየኝ የነበረው ነጸብራቅ ጠፍቶ ደማቅ ብርሃን በቦታው ተሞላ። አምድ ወይም ምሰሶ የመሰለ ቅርጽ ሰርቶ የዕጣኑ ጢስ ወደ ላይ ሲወጣ በዐይኔ ፊት ለፊት ተመለከትኩት። ወዲያውም ቤቱ በመዓዛው ታወደ። በጢሱ ውስጥ አንዲት ሴት ቆማ ተመለከትኩኝ። ደነገጥኩኝ፣ ግራ ገባኝ። ያ በኃይለኝነትና በእብሪተኝነት ያበጠው ልቤ አሁን ሙሽሽ ሲል ይታወቀኛል። የምመለከታት ሴት ደርባባ ናት። ፊቷ ላይ አይቸው የማላውቀው ገጽታ ይነበባል። ወደ እኔ እያየች ፊት ለፊቴ ነበር እየቆመችው። ሰማያዊ ቀሚስ ለብሳ እጆቿን ወደ እኔ ዘርግታለች። በልቤ ድንግል ማርያም ትሆን እንዴ ብዬ አሰብኩኝ። ኮማ ውስጥ ወይም ደግሞ ራሱን ስቶ የወደኩ ነበር የመሰለኝ። የማየው ሁሉ በውኔኝ አልመስልሻለኝ። ደግሞ ልጠራጠረው በማልችል ሁኔታ አይቻታለሁ። ወዲያው ያች ሴት ከፊቴ ተሰወረች። ወደ ልቦናዬ ስመለስ እኔና ሳሚያ በእንባ ተሞልተን ነበር። ከዚያ በኋላ ድንግል ማርያምን ስዕል በተመለከተ የተሞኘሁት እኔ መሆኔንና የነገረችኝ እውነት መሆኑን በሚገባ ከሰበከችኝና ከነገረችኝ ቃል በላይ ፊት ለፊቴ የተመለከትኳት ድንግል ማርያም አስረድታኛለች። ውስጤ ተረብሿል። ባዶ የሆንኩ ዙሪያዬም በገለባ የተሞላ መስሎ ይታየኛል። የታመንኩበትና ለዘመናት የምቆረቆርለት እምነቴ እየተረሸረሸረ እየተናደ መጥቷል። ግራ ሲገባኝ አምላክ ሆይ ምን ማድረግ እንዳለብኝ አውቅ ዘንድ እባክህ እርዳኝ አልኩት። የሥራ ሰዓቴ ሲያልቅ በቀጥታ ወደ ቤቴ ነበር ያመራሁት። በሦስቱ ልጆቼ ላይ ዐይኖቼን ተክዬ አሁን እኔ ክርስቲያን ብሆን ምን ይሰማቸው ይሆን? የአባታቸውስ ምላሽ ምን ይሆን? አባታቸው የአልዛሃር ዩኒቨርሲቲ ዋና አስተዳዳሪ ነው። በእርግጥ ከ1983 ዓመተ ምህረት ጀምሮ ተፋተናል። ነገር ግን ለልጆቻችን ደህንነትና ጤናማነት ስንል በትዳር እንዳሉ ሰዎች በአንድ ቤት ነው የምንኖረው። የቤተሰቦቼ አመለካከትና ያላቸው ስልጣን ፊቴ ድቅና አለ። ሁሉም የኀፍረታቸው ምንጭ አድርገው ሊመለከቱኝ እንደሚችሉ ጥርጥር የለውም። ደግሞስ እኔ ራሴ በስንት መከራ ያገኘሁት ክብርና ስልጣን ቢሆንስ ይህንን ሁሉ አፈርድሜ ሳስግጠው በግብፅ የነበረኝን ከበሬታና ተሰሚነትን ገደል ሳስገባው ትዝ ሲለኝ ግራ ተጋባው። እነዚህ ሁሉ በሐሳቤ ሲወጡና ሲወርዱ ግራ መጋባቴ አባባሱብኝ። ለመሆኑ ቤተሰቦቼ ክርስቲያን መሆኔን ቢያውቁ የራሷ መብት ነው ብለው ይተውኛል
ወይስ ደግሞ ፈጽሞ አይሆንም? የአእምሮ ህመምተኛ ወዳለበት ቤት ሕክምና ተቋም ነው የሚያስገቡኝ። ሌላው ቀርቶ ለሃይማኖቴ እቀናለሁ ብሎ የሚያስብ አንዱ አክራሪ ሙስሊም ሊገለኝ ይችላል። ይህ በእስልምና ዘንድ የሪዳህን ሕግ እንደመፈጸም ይቆጠራልና በመሃል አንድ መፍትሄ ብልጭ አለልኝ። አምላክ እኔን ከሙስሊም ቤተሰብ ተወልጄ ሙስሊም እንደሆን ፈጥሮኛል። ስለዚህም እንዲህ ስላለው ጉዳይ ዳግመኛ ማሰብ የለብኝም። ደግሞም በጥረቴ ያገኘኋቸውን እነዚህን ሁሉ እድሎች ማበላሸት የለብኝም። እንዲያውም ሳሚያ ወደ እኔ ቢሮ ዳግመኛ እንዳትመጣ ማድረግ አለብኝ። ውይይታችንም ስራን በተመለከተ ነገር ብቻ መሆን አለበት። ከአሁን በኋላ እንደ ቀድሞዬ በመሆን አምላኬ እውነቱን እንዲገልጥልኝ መጸለይ ብቻ ነው ያለብኝ። ነፃ ጊዜ ሳገኝም የቁርአንን ቃላት ማስታወስ አለብኝ። ከእንግዲህ እንዲህ በመሰለው ነገር መጥመድ የለብኝም ብዬ ራሴን አሳመንኩኝ። ከዕለታት አንድ ቀን 1987 አልፎ 1988 እስኪተካ ድረስ ረዣዥምና አስጨናቂ ቀናት አለፉ። ዓመቱ ሲጠናቀቅም የግብፅ ክርስቲያኖች የጌታን ልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩኝ። ያ የተውኩት ጉዳይ ድጋሜ ወደ አእምሮዬ መጣ። የልደት በዓል የማን የልደት በዓል ነው? ለመሆኑ በዓል የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስንመለስ የሐዘን ስሜት ተጫጭኖኝና በስጋት መንፈስ ውስጥ ነበርኩኝ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴቶች ልጆቼ ጋር ወደምንጋራው መኝታ ቤቴ ሄድኩኝ። ሌሊቱን ሙሉ ስገላበጥ ባድርም እንቅልፍ ግን በዐይኔ ሊዞር አልቻለም። እዚህ ጋር ነው የሕይወቴ ታሪክ እጥፋት የሚጀምረው። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። ለራሴ ታማኝ መሆን አለብኝ አልኩኝ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪን ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን እወዳለሁ ብዬ አፌን ሞልቼ መናገር እችላለሁ? ፈጣሪን ፊት ለፊቴ ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ አደረግኩና ጥልቅ በሆነ ስሜት ፈጣሪ ሆይ ምን ያክል እንደምወድህ አንተ ታውቃለህ። ምን ያክል እንደማከብረም እትረዳለህ። ክርስቲያኖችን ማሳደዴ፣ ለክርስቲያኖችም ያለኝ ጥላቻና ንቀት ለአንተ ከመቅናት ለሃይማኖቴ ከመቆርቆር የመጣ እንደሆነ ታውቃለህ እያልኩኝ በልቤም በአንደበቴም አነጋግረው ነበር። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር ምኖር ነው። እባክህ ፈጣሪ ሆይ እውነቱን ግለጥልኝ። እንዴት ነው ላውቅህ የምችለው ብዬ ጸለይኩኝ። እንደገና ደግሞ መለስ ብዬ ጥፋቴ ምንድን ነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂዋ እኔ እንዴት እሆናለሁ? የመጣሁበትን ማህበረሰብ እምነት ይዤ ነው የወጣሁት በማለት በግራ መጋባት ሐሳብ እነጋገር ነበር። ፈራሁ እያልኩ ራሴንም እጠይቃለሁ። እረ እንዴት በጭራሽ! ጌታ ሆይ እባክህ እለምንሃለሁ። ከልጅነቴ ጀምሮ በበረከትህ አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በሕልም ትገልጥልኛለህ። ወደ አንተ የመምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚያ በኋላ አንተ ያዘዝከኝን እፈጽማለሁ። የምፈልገው ነገር ይምጣ እንጂ ለእኔ ዋናው ነገር አንተ ነህ። ማንንም አልፈራም። ጊዜያዊ ክብሬ፣ በግብፅ ያለኝ ስልጣንና ተሰሚነቴ፣ ማዕረጌም ከፈለገ ገደል ይግባ፣ ግድ አይሰጠኝም። እኔ የሚገደኝ ከአንተ ጋር ያለኝ ግንኙነት ነው። ለእኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ አምላኬ ነህ። አንተን ካገኘው ከዚያ በኋላ አንተ ትጠብቀኛለህ። ቢገሉኝም እንኳን ወደ አንተ የምመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚያ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊት ተቀምጬ ከፈጣሪ ጋር የማውራ ነበር የመሰለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደካክመኝና ራሴን አዞረኝ።
ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋዬ ላይ በድካም ተዘረጋሁ። ዓይኔን ለመክደን ሞከርኩ። ነገር ግን ያን ያክል ደክሞኝ እንኳን እንቅልፍ ሊወስደኝ አልቻለም ነበር። ከጥቂት ደቂቃ በኋላ በእንቅልፍና በንቃቃት መካከል ሆኜ ኢየሱስ ክርስቶስን ፊት ለፊቴ በዚህ የንጋጋት ሌሊት ላይ በአካል ከእኔ ፊት ለፊት ቆሞ ተመለከትኩኝ። ደነገጥኩኝ። የማየውንና የምመለከተውን ነገር ማመንና መቋቋም አልቻልኩም። ያ አላህ ብዬ ይህንን ጉድ መመልከት ጀመርኩኝ። እርሱም ወደ እኔ እየቀረበ መጣና ውድ የንጋት ኮከብ ሚዲያ ቤተሰቦች፣ ይህች ሴቷ ፈርዖን ተብላ ግብፃውያን ክርስቲያኖች የሚጠሯት ክርስትናን የምትጠላ ክርስቲያኖችን የምታሳድድ በግብፅ ከፍተኛ የስልጣን ቦታ ላይ ያለችውን ሴት ምስክርነት በተመለከተ ክፍል 2 በቀጣይ ዝግጅት ይዤላችሁ እቀርባለሁ። እስከዚያው ድረስ ይህ ምስክርነት ለብዙዎች ተደራሽ እንዲሆን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክና ሼርም እያደረጋችሁ አብራችሁኝ በቤተሰብነት እንድትዘልቁ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።